ጌታ ሆይ ትግስቱን ስጠኝ። ያስረገዘ አብርሽ የሚዘለውና የሚደሰተው አቤላ። ምን ጉር ናችሁ? ምን ጉር ናችሁ? ለሁለት ነው እንዴ ተካፈላችኋት? ለሁለት ነው እንዴ እንትን ያላችሁት? አብራችሁ ሰበርሰካ ያላችሁት ዳቦ የበላችሁት ለሁለት ነው። ያስረገዘ አብርሽ አቤላ ምን እንደምትለቀልቀው እኔ አባቱ ነገር አሁንም እያሳሰበኝ ነው እንዴ። አብርሽ እኮ እኔ ነው አላለም። ሂርሜና ከአብርሽ ልጅ አርግዛለች። የአብርሽ ሆነ አይሁን በምን ታወቀ? አብርሽ አንተ መጫወቻ ሆናል። አንተ ዝም ብለህ ሄርሜላን አፈቀርኩ ምናምን ትላለህ፣ ግን እና አቤላ ከኋላ እየገለጨጩልህ ነበረ፣ እየገለጨጨልህ ነበር አቤላ እህቴ እያለ እና እኔ ያክል የምትደሰቱት ደግሞ ሄርሜላ ያስጠላሽ፣ ታስጠይ ደባሪ ነገር ደግሞ በክብር ተድራ እንዲያረገዘች ሁሉ በደስታ ለቀሽ። የርባክሽ የአብርሽ ልጅ ስለሽ በደስታ ለቀሽ፣ በደስታ ለቀሽ። እሱ አሁን ልጅ አይፈልግም እና ለማንኛውም ማለት ነው አብርሽ እንግዲህ በአንድ ድንጋይ ሁለት ወፍ። አረ በለው፣ አረ በለው፣ አረ ተው አብርሽ ተው፣ ተኝተህ ደርተው፣ ተው ተኝተህ ደርተው። ምድሪቱን ልትሞላብን ነው እንዲያሰብከው አሁን አንተ ልጅ ግን እና ግን ማለት ነው እኔ በጣም ነው ያፈርኩት። ይስማ ምን ሆናችሁ ነው ግን ሴቶች ያለ ትዳር መውለድን እንደ ክብር እየወሰዳችሁት ያላችሁት? ያለ ትዳር መውለድ ክብር ሆነ፣ በቃ ክብር ሆነ። ቀለበት ታሰርኩ ማለት ወደፊት እንጋባለን ቃል መጋባት እንጂ መጋባት አይደለም። በቃ ዝም ብላችሁ አልጋ ነው፣ በቃ ቀጥታ አልጋ ነው ስራችሁ በቃ። እና በክብር እንዳረገሽ ሁሉ አትደሰች። እኔ እንደ ዲቃላ ነው የምቆጥረው። አዎ ዲቃላ ነው። ካብረሽ ደቅለሻል በቃ ሐላስ። እኔ ምን አገባኝ እንዴ? ራሳችሁ ካዋርዳችሁ ቢያንስ ሶሻል ሚዲያ እንኳን አታምጡት ባይሆን እንዴ። አሁን እኮ ሄርሜላ ረገሻ እዚህ ጋር መጥተሽ መናገር አይጠበቅብሽም። አብርሽ ሽምግልና ላከ ብለሽ ከተለከ በኋላ መጋባት ነው በቃ እንጂ እንደዚህ በዚህ ልክ ራስን ማዋረድ ህፃናቶች ራሱ ያዩታል ይሄን ቪዲዮ። ገባችሁ? እንደ አብርሽ ሁሌ አንድ ቀን የሚያስተምር ቪዲዮ አሰራም በቃ ሁሌ የሚያሰድብ ሴቶችን የሚያዋርድ ምናምን የምትሰራው በቃ። ከዚህ ውጭ ሌላ መስራት አይመችህም? በቃ ረገዘች፣ አሁን ልትወልድ ነው። እሺ ልጁ የማን ነው? እኔ እኮ ዛሬ አብርሽ የለም ከፍቶታል። ትናንትና አንገቱን ደፍቶ ነበር ሄደው እና አሁንም ሄርሜላን ካላገባት ደግሞ ሁሌ ልጆቹን እንዲሁ እየተመላለሰ ነው የሚኖረው። እና ሄርሜላ አብርሽን የራስሽ ለማድረግ ነው ያረገሽው ወይስ ደግሞ ሳታስቡ? መቼም እንደማይሆን ግልጽ ነው። ሄርሜላ ቀለበት ካሰረልኝ በቃ አብርሽን የራስ ያረጋለሁ ብለሽ ነው ያረገሽው። ስለዚህ አብርሽ አሁን ጥሎሽ ከሄደ እንደ ሩታ ስታለቅሻት ትኖሪያለሽ። ሩታም ቢሆን አብሮኝ ይቀጥላል ብላ አስባ ነው ሄደን ተጋብተናል ዱባይ እየተጋቡ እንኳን ካረገዘሽ በኋላ ነው እንዴ ነው ሄዶ ከመጡ በኋላ ነው አላቅም። ብቻ ለሩታ ያልሆነ ላንቺ አይሆንም ሀቢብቲ። ሩታ ስንት ዋጋ ከፍላለች፣ ስንት መከራዋን አይታ ነው አብረው ሆኖ የነበረው። አሁንም ቢሆን አንቺ ራስሽ ለማድረግ ከሆነ የሚያረግሽው ትልቅ ስህተት ነው። ሲቀጥል ሴት ነሽ፣ ራስሽን አስከብራለሁ ታያለሽ፣ ግን እንደዚህ በአደባባይ መዋረድ አያስፈልግም። ገብቶሻል አይደለ? እዚህ ጋር እርግዝና ማለት እኮ ኧረ በስመ አብ ሳታገቢ ሳይገባ ሽማግሌ ሳይላክ እንዴት ራስሽን እዚህ ጋር መተሽ ታዋርጃለሽ? እና አሁን ልጁ የአቤላ ነው ወይስ ያብርሽ ነው ጥያቄ። አብርሽ አስረገዘ፣ አቤላ ተደሰተ። አቤላ ቼክ ማድረግ አብርሽ ጠይቅ እንጂ አንተ ምን አገባህ? አቤላ ተብየው አብርሽ አይወዳትም የምትሉ ሰዎች ምናምን መደበሪያው እንደሆነች እኮ እናውቃለን። አቤላ ዝም ብለን ተነጥበል መደበሪያው ናት፣ ሲደበርባት ነበረ፣ አልተጠነቀቀችም፣ አረገዘች። خلاص የአብርሽ መደበሪያው እንደሆነች እኮ በፊት ጀምረን እናውቃለን። እየተደበረባት እንደሆነ እኮ ግልጽ ነው እንደፈለገ እንደሚያረጋት አልጋ ላይ እየተገኙ ታዲያ እሱ እንደፈለገ እንደሚያረጋት እናውቃለን። ይሄ እኮ ወንድ ልጅ የማይወዳትን የማያከብራትን ሴት ሽማግሌ ልኮ ነው እንጂ የሚያገባት የሚወዳትን የማይወዳትን ግን እንደፈለገ በያገኘበት በየቤርጎ ነው እያጋደመ እንደፈለገ የሚያረጋት። ገባ? ስሜቱን እንደፈለገ የሚያወርድባት ገባችሁ? ክብር የሚመስላችሁ ያለ ጋብቻ ልጅ መውለድ እንደ ክብር የምትቆጥሩ ወራዳ ሴቶች ማለት ነው። የሰው ትዳር በትነሽ ልጁን ያላባት ፍቅር እንዲያርጋ አርገሽ አሁን ደግሞ የራስሽ ለማድረግ በግድ ቀለበት አሳሰርሽ፣ በግድ አረገሽ። ባለጌ ያሳደገሽ። እህትየው ደግሞ እህቷ በክብር እንዳገባችላት አብራ ታለቀልቃለች። አለቅላቂ ነገሩ አንቺም ከሌላ እንዲሁ ወልደሻል። እንደ እህቷ ናት፣ እንደ እህቷ እንደ አባትና ወንድም የላችሁ አይቆነጥጧችሁም። እህትየው ያለባል ወለደች፣ አሁንም አንቺ ወለድሽ። ምንድነው አላማችሁ እናንተ? ቆይ እንዴ ባህል ወግ ምናምን የሚባል ነገር የለም። ሁሌ ራስን ማዋረድ ነው። እና ብቻ አብርሽ አስረግዞ አቤላ ተደሰተና ልጁ ያቤላ እንደሆነ እኔ እንጃ።
ሊሆን ይችላል እኮ አይታወቅም ጋይስ። ዘንድሮ እኮ መቼም ማንሰማው ጉድ የለም። ብቻ አብረሽ ልጁ የኔ አይደለም ብሎ እንዳይሸመጥጠሽ ነው እኔ የምፈራልሽ። ሌላው ሁሉ እንደፈለገሽ እና ለቅላቂዎቹ አታለቅልቁ ማለት ነው። በክብር ሽማግሌ ተልኮ እንዳገባች ሁሉ ዝም ብላችሁ አታሽቃብጡ ማለት ነው። አይውርደት ኧረ እንዴት ብዬ ልሳቅ? ኧረ አብርሽ ኧረ ተኛ፣ ኧረ ረፍት አርግ። ሁሌ ስራ እኮ ይደክማል እኮ አባቴ። ሁለቱንም ሴት በአንድ ወር አስረገዝ። አሁን ሩታም እርጉዝ ከሆነች ሄርሜላም እርጉዝ ከሆነች ይሄ ልጅ ምንድነው? ኧረ ወይኔ እናንተ በፈጣሪ ስም ሌላም እርጉዝ ትኖራለች። አረ ጥሩ ነው ጋይስ። ገንዘብ ካለ በሰማይ መንገድ አለ አለ ያገሬ ሰው። እንዲህ ነን እንግዲህ እኛ ሴቶች ገንዘብ ስናይ እንደዚህ ነን። እና ብቻ ይሁን እንግዲህ ምንም ማድረግ አይቻልም። አንዴ ተፈጥሯል። ግን እንደ ክብር በዚህ ልክ መታችሁ እንትን ባትሉ ደስ ይለኛል። በክብር እንዳረገሽ ሁሉ ዝም ብለሽ አትበላቀጭ። ብልቅጥ ልጅ ምን አገባኝ ግን የምሳደበው ምን አገባኝ? ኧረ ምን አገባኝ?